ይላል ያለ በጥንቱ ሞት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን ክርስቲያኖች ይልቁንም በታላቁ ደብራችን በርዕሰ አድባራት ደብረ ታቦር ኢየሱስ እና መካነ ብርሃን ቅድስት ሥላሴ ውሉደ ብርሃን ሰንበት ትምህርት ቤት መንፈሳዊ ቻናል መንፈሳዊ ፕሮግራሞችን የምትከታተሉ ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በሕይወትና በጤና ጠብቆ እጅጉን ለምንናፍቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ አርአያና ምሳሌ ለሆነን ዲያብሎስ ድል ለተነሳበት እኛ ከጌታችን አርአያና ምሳሌውን ለተማርንበት ለታላቁ ለዐቢይ ጾም በሰላም እንኳን አደረሰን አደረሳችሁ። እንግዲህ እንደሚታወቀው የ2018 ዓመተ ምህረት ዐቢይ ጾም መግቢያው የካቲት 9 ቀን መሆኑ ይታወቃል። ስለሆነም ጾሙ ከመግባቱ በፊት ከጾሙ ጋር የተያያዙ አንዳንድ መንፈሳዊ መልእክቶችን ማስተላለፍ ከኛ ስለሚጠበቅ ግድ ስለሆነ የጾሙ መግቢያ የካቲት 9 መሆኑንና ተያያዥ ሐሳቦችን ለመግለጽ በዚህ መንፈሳዊ ቻናላችን ይህን መንፈሳዊ ፕሮግራም አዘጋጅተናል። ሁላችሁም ይህን መንፈሳዊ ፕሮግራም በውሉደ ብርሃን ሰንበት ትምህርት ቤት ሚዲያ የሚተላለፉትን መንፈሳዊ ፕሮግራሞች ዘወትር ሳትሰለቹ ብትከታተሉ ብዙ መንፈሳዊ ጥቅሞችን ታገኛላችሁ ሳልል ማለፍ አልፈልግም። እንግዲህ የትምህርታችን ርዕስ ይህን ያህል ካልኩ ዐቢይ ጾም የሚል ይሆናል። እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዐቢይ ጾም በሚል ትንሽ እንማማራለን። እንግዲህ የትምህርቱ ዋና መልእክት የጾምን ምንነት መግለጽ ሲሆን የትምህርቴን ርዕስ ያደረኩት ይህንኑ ታላቁን ጾም መሰረት በማድረግ የታላቁን ጾም ስም ነው የተጠቀምኩት። ይህንንም ለማብራራት ዐቢይ ጾም ስንል የሁለት ቃላት ጥምር ውጤት ነው። ዐቢይ የሚለው ራሱን የቻለ ሲሆን ጾም የሚለውም ራሱን የቻለ ነው። ዐቢይ ማለት አብየ ከፍ አለ ከሚል የግዕዝ ግስ ወይም ቃል የወጣ ሲሆን ዐቢይ ማለት ታላቅ ማለት ነው። ታላቅነቱን ወደፊት በዝርዝር እናያለን በምን ታላቅ እንደተባለ። ጾም ስንል ደግሞ ጾመ ይላል ቀጥታ ትርጉሙ። ምስጢራዊ ፍቹ ደግሞ ጾም ማለት ለተወሰኑ ሰዓታት ለተወሰኑ ቀናት ከእህል ውሃ ከፍስክ ምግብ መከልከል መታቀብ የሚል ምስጢራዊ ፍችና ትርጉም ያለው ሲሆን እኒህ ሁለት ቃላት ዐቢይ ጾም በመባል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የታላቁ ጾም መጠሪያ ሆኖ ተቀምጦልናል። እንግዲህ ዐቢይ ጾም የሚለውን በቀጥታ ፍቹ ታላቅ ጾም የሚል ርዕስ አድርጌ ወስጄዋለሁ። ታላቅ ጾም የሚለውን ሐሳብ ስንመለከት ታላቅነቱ በምንድነው የሚለውን ይሄ ጾም ሐሳብ ስናይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት 7 አጽዋማት እንዳሉ የታወቀ የተረዳ ነገር ነው። ከሰባቱ አጽዋማት ደግሞ አንደኛው እና ታላቁ ይሄ ስለሆነ
አብይ ጾም ታላቁ ጾም የሚለውን ስያሜ አግኝቷል። እንግዲህ ሰባቱ አጽዋማት የየራሳቸው የሆነ የአጽዋም ስልትም አላቸው፣ የአጽዋም ሰዓትም አላቸው። በአጽዋም አይነታቸውም የተለያየ ሁኔታ ልዩነት አላቸው። ይህ ታላቁ ጾም ግን በተለየ ሁኔታ በብዙ ጥንቃቄ የሚጾም በባልና በሚስትም በኩል በመኝታ ጥንቃቄ የሚያደርጉበት በብዙ አይነት መንገድ ከአመጋገብ ስርዓትም ጥንቃቄ የሚደረግበት በአገልግሎት ስርዓቱም ደግሞ የተለየ ጾም ነው። እንግዲህ መጀመሪያ ማየት የሚያስፈልገው ጾም ማለት ምን ማለት ነው የሚለውን በአጭሩ ጾም ማለት ለተወሰኑ ቀናት ለተወሰኑ ሰዓታት ከእህል ውሃ ወይም ከፍስክ ምግብ መቆጠብ ነው የሚለውን በትንሹ አይተናል። በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 15 ላይ አባቶቻችን ስለ ጾም በጻፉት አንቀጽ ይህንን ሲዘረዝሩ ሲያብራሩ ለተወሰኑ ቀናት ያለውን በሰባቱ አጽዋማት ውስጥ ያሉትን ቀናቶች ገልጠዋል። ለተወሰነ ሰዓት የሚለውን ደግሞ ሲያብራሩ ሰባቱ አጽዋማት የየራሳቸው የሆነ ያጽዋም ወይም ደግሞ የመጾሚያ ሰዓት እንዳላቸው በግልጽ አስቀምጠዋል። ለተወሰነ ሰዓት ያሉትን አንደኛ አምስቱ አጽዋማት እስከ 9 ሰዓት እንደሚጾሙ እንዲሁም አንደኛ ጾመ ነቢያት እስከ 9 ሰዓት፣ ጾመ ሐዋርያት እስከ 9 ሰዓት፣ የእመቤታችን ጾም ጾመ ፍልሰታ የምንለው እስከ 9 ሰዓት፣ ጾመ ድህነት የምንለው ዓርብ ረቡዕ እስከ 9 ሰዓት፣ ጾመ ነነዌ የምንላት ከጌታ ጾም ቀድማ ከ14 ቀናት በፊት የምትገባው መለማመጃ መሸጋገሪያ ድልድይ የሆነችውም የሶስት ቀኗ ጾም እስከ 9 ሰዓት እንደምትጾም ከገለጹ በኋላ የቀሩት አብይ ጾምና ጾመ ገሃድ ናቸው። ሁለቱ ጾመ ገሃድ እንደሚታወቀው ወይ እስከ ይሰርቅ ኮከብ እስኪወጣ እስከ 13 ሰዓት፣ በሌላ መንገድ ደግሞ የሚቆርቡ የቅዳሴ ጠበል የሚጠጡ ከሆኑ ደግሞ የሚያቆርቡ ቀድሰው ቆርበው የሚያቆርቡ ቀሳውስት አስቀድሰው ስጋና ደግሞ የሚቀበሉ ቆራበያን እንዲሁም ደግሞ አስቀድሰው ጠበል መጠጣት የሚፈልጉ የሚችሉ ምዕመናን ደግሞ በማክፈል የሚያሳልፉት የጾም አይነትና አክፍሎት ያለው እስከ 13 ሰዓት የሚጾም እንደሆነ የጋድን ጾም ገልጸዋል። የአብይ ጾምን ስናይ ደግሞ አብይ ጾም አራት በመሰረቱ አብይ ጾም ስንት ክፍሎች አሉት ብለን ማየት ቅድሚያ ተገቢ ይመስለኛል። አብይ ጾም ስንት ክፍሎች አሉት ብንል አብይ ጾም 3 ክፍሎች አሉት። ሶስቱ ክፍሎች እንግዲህ ቀናቱ በ55 ቀናት የተሸፈኑ ሲሆኑ 3 ክፍሎች አሉት ስንል የመጀመሪያው ሳምንት ዘወረደ የምንለው ራሱን የቻለ አንድ ክፍል ይሆንና ጾመ ሕርቃል በመባል ይታወቃል። ጾመ ሕርቃል ተብሎ ይጠራል። ቀጣዩ ደግሞ 40ው ቀን መካከለኛው እንግዲህ አጃቢው ነው፣ መግቢያው ነው፣ በሩ ላይ ያለው ጾመ ሕርቃል ተብሎ አንድ ክፍል ነው። ሁለተኛው ክፍል 40ው ቀን ደግሞ ጾመ ኢየሱስ በመባል ሁለተኛ ክፍል ሆኖ ይጠራል። የመጨረሻው ደግሞ ጾመ ሕማማት በሕማማት የምናሳልፈው ጾም ደግሞ ራሱን የቻለ ሆኖ ጾመ ሕማማት ተብሎ ይያዛል። ለምን 3 ክፍል ሆነ ወይስ ለምን ተያያዘ የሚል ጥያቄ የሚያነሳ ቢኖር እንግዲህ ጌታችን ሙሽራ ነው፣ መራዊ ሀለ ቤተ ክርስቲያን ይለዋል ቅዱስ ያሬድ። ቅዱስ ዮሐንስም በወንጌሉ ዘቦቱ መራት መራዊ ውእቱ፣ ሙሽራ ያለችው እሱ ሙሽራ ነው በማለት በወንጌሉ ገልጾታልና ሙሽራ በፊት በኋላ በቀኝ በግራ ታጅቦ እንደሚሄደው በሌላ መልኩ ደግሞ ንጉስ በፊት በኋላ በቀኝ በግራ ሰራዊት አጅቦ እንደሚከተለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እግዚአብሔርሰ ንጉሡ ውእቱ ቅድመ ዓለም
ብሎ ልበ አምላክ ቅዱስ ዳዊት እንደገለጸው ንጉሠ ሰማያት ወምድር ፈጣሪ ዓለማት ነውና እንደ ንጉስነቱ በጾሙም በመሃል በዳርና በዳር ሌላ ስርዓቶች ተሰርተው እሱ መሃል ላይ ታጅቦ እንደ መራዊነቱ እንደ ሙሽርነቱ ደግሞ በቀኝና በግራ በሚዜ በተመሰሉ በሕማማት ጾምና በጾመ ሕርቃል ታጅቦ መሃል ላይ እናያለን። ስለዚህ ሶስት ክፍሎች ተብለው የአብይ ጾም በሶስት ክፍል ተከፍሎ ይታያል። እንግዲህ እነዚህ ሶስት ክፍሎችም የአጧጧም ስርዓታቸው አራት ክፍል ያለው ነው። አንደኛ ጾመ ሕርቃልን ስንመለከት አባቶቻችን ባስቀመጡልን ስርዓት እስከ 12 ሰዓት የሚጾም ነው። ቀጣዩ 40 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ደግሞ እስከ 11 ሰዓት የሚጾም ነው። ቀጣዩ ጾመ ሕማማት ብለን በሶስተኛ ክፍል ያስቀመጥነው ወይም የምንጾመው በተግባር የምናሳየው ደግሞ እስከ ይሰርቅ ኮከብ እስኪወጣ እስከ 13 ሰዓት ወይም ከምሽቱ 1 ሰዓት ጨምሮ የሚጾም ጾም ነው። አራተኛውና የመጨረሻው ጾመን ትንሣኤን ለማክበር ማክፈል የግዴታ ስለሆነ አራተኛው የጾም ስርዓት ደግሞ በማክፈል ቅድም ለመግለጽ እንደሞከርኩት ቀድሰው ቆርበው የሚያቆርቡ ቀሳውስት፣ ዲያቆናት አስቀድሰው ስጋና ደሙን የሚቀበሉ ቆራበያን ምዕመናን፣ ጠበል አስቀድሰው የቅዳሴ ጠበል መጠጣት የሚፈልጉ ምዕመናን በማክፈል ደረጃ በአራተኛ ደረጃ የሚጾም ጾም ነውና በሶስት ክፍል ጾመ ሕርቃል፣ ጾመ ኢየሱስ፣ ጾመ ሕማማት ብለን ያየነው በአራት ደረጃ ሰዓቱን እንግዲህ በሶስተኛ ደረጃ እያየን ነው። ጾመ ሕርቃል ደግሜ ላለው እስከ 12 ሰዓት፣ ጾመ ኢየሱስ 40 ቀን እስከ 11 ሰዓት፣ በሕማማት ውስጥ የምንጾመው ጾም ደግሞ ኮከብ እስከሚወጣ ወይም እስከ 13 ሰዓት ወይም ደግሞ ከምሽቱ 1 ሰዓት ጨምረን የምንጾመው ጾም ነው። አራተኛው በማክፈል የምንጾመው የአክፍሎት ጾም ነውና እንግዲህ አብይ ጾምን በሶስት ክፍል ማየትና የሰዓቱንም ልዩነት መግለጽ ተገቢ ስለሆነ በዚህ ልክ እንረዳለን። እንግዲህ ከዚህ ላይ አብይ ጾም ስሞቹንም መግለጽ ተገቢ ነው ብዬ አምናለሁ። አብይ ጾም ብዙ መጠሪያ ስሞች አሉት። ከዚህ መካከል የተወሰኑትን ለማንሳት አንደኛው እና ዋናው የመጀመሪያው ጾመ ኢየሱስ ተብሎ ይጠራል። ሁለተኛው ደግሞ ጾመ ሁዳዴ ተብሎ ይጠራል። ሶስተኛ ስሙ ደግሞ ጾመ አርብዓ ተብሎ ይጠራል። አራተኛው ጾመ አስተምህሮ ተብሎ ይጠራል። አምስተኛው ስሙ ደግሞ የካሳ ጾም ተብሎ ይጠራል። ስድስተኛ የድል ጾም ተብሎ ይጠራል። ሰባተኛ የሥራ መጀመሪያ ጾም ተብሎ ይጠራል። የሥራ መጀመሪያ ጾም። ስምንተኛ ደግሞ የቀድሶተ ገዳማት ጾም ተብሎ ይጠራል። ዘጠነኛ አሁን የያዝነው ርዕስ ያደረግነው አብይ ጾም ተብሎ ይጠራል እና ከብዙ ስሞቹ መካከል በከፊል የጠቀስኳቸው 9 ስሞች ናቸውና በ9 ስሞች ይጠራል። ከዚህም በላይ ያልጠቀስኳቸው ስሞች አሉት። የመሸጋገሪያ ጾም ተብሎ ይጠራል። ሙሴ 40 ቀን ጾሞ እስራኤል ዘሥጋን ባሕር ከፍሎ እንዳሻገረ አምላካችን መድኃኒታችን ኢየሱስ ክርስቶስም 40 ቀን ጾሞ እስራኤል ዘነፍሰኛን ከምድር ወደ ገነት፣ ከሐሳር ወደ ክብር፣ ከሞት ወደ ሕይወት፣ ከስቃይ ደግሞ ወደ ዘላለም ዕረፍት ያሸጋገረበት ጾም ስለሆነ የመሸጋገሪያ ጾም ተብሎ በ10ኛ ደረጃ ይያዛል። እንግዲህ ስሞቹን በዚህ ልክ 10 ብለን ካየን ምስጢራዊ ፍች አላቸው። አንደኛ ጾመ ኢየሱስ ለምን ተባለ የሚል ጥያቄ ብናነሳ ምስጢራዊ ፍቹ ጾመ ኢየሱስ ማለት የኢየሱስ ክርስቶስ ጾም ነው። የኢየሱስ ክርስቶስ ጾም መባሉ እሱ አምላካችን ፍጡር ሳይሆን ፈጣሪ፣ ሰው ሳይሆን ደግሞ እሱ አምላክ የጾመው ጾም በመሆኑ በሱ ስም ጾመ ኢየሱስ ተብሎ ተጠርቷል። ሁለተኛ ጾመ ሁዳዴ ብለን የጠራነውና ጾመ ሁዳዴ ማለት ምንድነው የሚል ጥያቄ ቢፈጥር ሁዳድ ማለት የመንግስት እርሻ ነው። በቀድሞ ዘመን ነገስታት በቅባ መንግስት የሚነግሱ ነገስታት በነበሩበት ዘመን እስከ አጤ ኃይለ ሥላሴ ድረስ በነበረው መንግስት ግብር ከየማህበረሰቡ በተለየ መልኩ አይሰበስብም። በቤተ ክርስቲያናችን አንድ ታሪክ አለ። ሲሶ ለነጋሽ፣ ሲሶ ለአንጋሽ፣ ሲሶ ለቀዳሽ የሚል አለ።
ለቀዳሽ የሚለው ቤተክርስቲያን ሲሶ መንግስት አላት። አንጋሹ አራሹ ማህበረሰብ ሲሶ መንግስት አለው፣ የምድር ሲሶ ያገኛል። መንግስት ደግሞ ሲሶ ርስት አለው። ዓለም ከሶስት ተከፍላ ወይም ምድር ከሶስት አቅጣጫ ተከፍላ ግማሹ ለቀዳሽ ላወዳሽ ለሀገር ምረት ለሚለምን ለካህን አስራት በኩራት ከሚከፈለው ውጭ ለካህን ደመወዝ አልነበረውም። የካህን ደመወዙ ቤት ሰርቶ ምርት አምርቶ የሚኖርበት መሬት ነው። ይሄም መሬት የሚገኘው ቤተክርስቲያን በስፋት ከያዘችው ርስት ላይ ነው አገልጋይ የሚሰጠው የነበረና ቤተክርስቲያን የራሷ ድርሻ፣ አንጋሹ አራሹ ደግሞ የራሱ ድርሻ፣ መንግስትም የራሱ ድርሻ ነበረው። መንግስት ግብሩን የሚሰበስበው ከማህበረሰቡ ሳይሆን ከሲሶ መንግስት ከርስቱ ከመሬቱ ላይ ያንን ማህበረሰቡ በጉልበቱ እንዲያገለግል፣ እንዲያዘምር፣ እንዲያርስ፣ እንዲቆፍር፣ እንዲያመርት አድርጎ ያንን በመሸጥ የሚሸጠውን ሽጦ የሚለወጠውን ለውጦ ነበር የሚጠቀም እና ሁዳድ ማለት የመንግስት እርሻ ሰፊ እርሻ ማለት ነው። ይሄ የመንግስት እርሻ አሁን በገለጽኩት ልክ የመንግስት ድርሻ ነውና የሚያርሰው የሚቆፍረው ማህበረሰቡ ነው። በማህበረሰቡ ደግሞ መካከል ልዩነት የለም። ሴት ሳይል ወንድ ሳይል ባለትዳር አይልም፣ ትዳር የሌላት የሌለው አይልም፣ ህፃን አዋቂ አይልም፣ ሽማግሌ አይልም። ሁሉም የሚሳተፉበት ነው። በስራው ሁሉም የሚሳተፉበት የመንግስትን ግዳጅ የሚወጡበት መሬት ሁዳድ ይባል ነበረ። የቀደሙ አባቶቻችን ያንን መሰረት አድርገው ያ እርሻ ሰፊ እንደሆነ ይሄም ጾም በሰፊ ቀናት የተሸፈነ ስለሆነ ጾመ ሁዳድ ሁዳዴ የሁዳዴ ጾመ ሁዳዴ የሁዳዴ ጾም ብለውታል። በሌላ መልኩ ሁዳዴ የተባለው የመንግስት እርሻ እንደሆነ እግዚአብሔር አምላካችንም ንጉሠ ሰማያት ወምድር ነውና ልክ ጾሙን በዚያ በሰፊው በመንግስት እርሻ መስለው ገልጸው አስቀምጠውታል ወይም ሰይመውታል። በሌላ መልኩ ደግሞ እኒህ የመንግስትን ግዴታ በመወጣት ከመንግስት ላይ በረከት እንደሚያገኙት በዚያ ሰፊ እርሻ ላይ በረከት እንደሚያገኙት ምድራውያን ሰዎች፣ መንፈሳውያን ሰዎች ደግሞ በንጉሠ ሰማያት ወምድር በእግዚአብሔር ርስት በሆነው በዚህ በታላቁ ጾም ላይ በመሳተፍ ሕፃን አዋቂ ሳይል ሁሉም ከ7 ዓመት ጀምሮ በሚችለው ልክ ይልቁንም ከነፍስ አባት ጋር እኔ በሽተኛ ነኝ ከዚህ ሰዓት መቆየት አልችልም በማለት ሳይሆን የነፍስ አባትን በማማከር ችግርን በማስረዳት ሁሉም የሚሳተፍበት እንደያቅሙ የሚጾመው ጾም ስለሆነ ጾመ ሁዳድ ወይም ጾመ ሁዳዴ ተብሏል። እንግዲህ ሶስተኛው ደግሞ ጾመ አርባ የሚል ስያሜ ያለው ብለናልና ጾመ አርባ ስንል 40 ቀናትን ለመግለጽ ነው። 40 ቀን የተጾመ ጾም ለማለት ነው። 40 የሚለው ቀናቱን የሚገልጽ ነው። ጌታችን የጾመው 40 ቀን ጾም ስለሆነ በማቴዎስ ወንጌል ምዕራፍ 4 ቁጥር 2 ጀምረን የሉቃስ ወንጌል ምዕራፍ 4 ቁጥር 2 ጀምረን ብንመለከት ስለ ዐቢይ ጾም አጠቃላይ ታሪክ መረዳት እንችላለን። እንግዲህ አንደኛው ጾመ ኢየሱስ ብለናል፣ ጾመ ሁዳዴ ብለናል፣ ጾመ አርባ ብለናል፣ ጾመ አስተምሮ ይባላል ብለናልና ጾመ አስተምሮ ማለት ምን ማለት ነው ስንል አስተምሮ ማለት አስተማረ፣ መሐረ አስተማረ፣ አስተምሮ ማለት ማስተማር ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ለማስተማር አራያና ምሳሌ ለመሆን የጾመው ጾም ስለሆነ ጾመ አስተምሮ የሚለውን ስያሜ ወስዷል። ይልቁንም ይህን ሲያብራራ ቅዱስ ያሬድ ታላቁ ኢትዮጵያዊ ሊቅ ታላቁ ጻድቅ ቅዱስ ያሬድ ይህን ጾም ሲገልጸው ወይም የአምላካችን አቋቋም ሲገልጸው ወጾመ እግዚእነ አርአያሁ ከመ ያሀበነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾመ ብሎ በዚህ በዐቢይ ጾም በደረሰው ዝማሬው ገልጾታል። ጌታችን ጾመ ይልና ለምን ጾመ ትለኝ እንደሆነ አርአያሁ ከመ ያሀበነ እሱ መጾሙ በረከት ሊያገኝበት አይደለም፣ ረክሶ ሊቀደስ አይደለም፣ ወድቆ ሊነሳበት አይደለም፣ ተቸግሮ ሊያገኝበት አይደለም፣ ከሱ በላይ የሚለመን ኑሮ ለምኖ ሌላ በረከት ለማግኘት አይደለም። አንደኛ ለማዳን ነው፣ ሁለተኛ ደግሞ አርአያ ለመሆን ነው ብሎ ገልጾታል። እንዳጠቃላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ እስከ ዕርገቱ ድረስ በሰውነቱ የሰራቸው ወይም ከልደቱ ጀምሮ ወይም ከጥምቀቱ ጀምሮ እስከ ዕርገቱ ድረስ የሰራቸው ስራዎች ሁሉ ለኛ አራያ እንዲሆኑ እንጂ እሱ ያተረፈባቸው በረከቶች ነው አይደለም።
ተጠመቀ ብንል መጠመቁ ለኛ አራያና ምሳሌ ለመሆን እንጂ እሱ የሚያገኘው ጥቅም ኑሮ አይደለም። ጾመ ብንልም ጸለየ ብንልም የደቀ መዛሙርቱን እግር አጠበ ብንልም በትሕትናም በተለያየ መንገድ የሰራቸውን ስራዎች ሁሉ ለኛ አራያ ለመሆን ነው። እንዲህ አድርጎ ከመዝግበሩ እንዲህ አድርጎ ቅዱስ ጴጥሮስም ልጠብ ሲለው እኔ አንተ እንዳጠብ ይገባኛል እንጂ መምሬ አንተ መምሬ እኔን ደቀ መዝሙርን ተማሪ እንዴት ታጥባለህ በሚልበት ሰዓት ከመዝግበሩ አንተ ሙኒ ከመዝግበሩ እኔ የመጣሁት ላድናችሁና አራያና ምሳሌ ለሆናችሁ ስለሆነ ከኔ አራያናትን ወስዳችሁ እናንተም ራሳችሁ ዝቅ አድርጋችሁ እንዲህ አድርጉ በማለት ነበር አሳምኖ ተልእኮውን ተግባሩን የፈጸመ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ጾም አስተምሮ የሚለውን ትርጉም ስናይ እኛን በጾም በተለያየ መንገድ ያስተማረበት ለዚህ ነው። እንግዲህ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይም ስንመለከት ተማሃሩ ብኔ ከኔ ተማሩ ብሎ በግልጽ ያስቀመጠው ቃል አለና አጠቃላይ በሰው በመሆኑ የሰራቸው ስራዎች ሁሉ አንደኛ እኛን ለማዳን ነው፣ ሁለተኛ ለኛ አራያ ለመሆን እንደሆነ እንዳጠቃላይ በዚህ ልክ ልንረዳ ይገባልና ይህን ጾምም ጾም አስተምሮ ስንል ለኛ አራያና ምሳሌ ለመሆን የጾመው ጾም ማለታችን ነው። አምስተኛ የካሳ ጾም ብለናልና የካሳ ጾም ማለት ምን ማለት ነው ስንል አዳም እንግዲህ እንደሚታወቀው አባት እናት ስለሌለው የተገኘው ከአራቱ ባህሪያተ ሥጋ ከመሬት የተፈጠረ ፍጡር ስለሆነ ሞግዚት አሳዳጊ እናት አባት ካውሬ የሚጠብቀው የሚመግበው አባት ስለሌለው የ30 ዓመት ጎልማሳ ሔዋንንም ደግሞ የ15 ዓመት ቆንጆ አድርጎ ፈጥሯቸው ነበር። ሔዋን በተፈጠረች በ80 ቀኗ አዳም በተፈጠረ በ40 ቀኑ ወደ ገነት እንዲገቡ ገነት የቤተ ክርስቲያን ምሳሌ ናትና ዛሬኛ በ40 በ80 ቀን ልጆቻችን ወደ ቤተ ክርስቲያን ለመውሰዳችን ከሥላሴ ልጅነትን የማሰጠታችን ትልቁ መሰረታችን በሕገ ልቡና ያለው መሰረታዊ ታሪካችን መነሻችን ይሄ ነውና አዳም በተፈጠረ በ40 ቀኑ ልጅነትን ሰጥቶት ነበር፣ አክብሮት ነበረ። አዳም ደግሞ በ40 ቀኑ ያገኛትን ልጅነት በዲያብሎስ ተንኮል አባክኖ ስለነበረ ያንን ልጅነቱን ለመመለስ ለመካስ ያንን ልጅነቱን ለመመለስ ወይም ደግሞ ለአዳም ለመካስ እንደጾመ ለማጠየቅ 40 ቀን መጾሙም ትልቁ ምስጢሩ ከዚህ ላይ ነውና የካሳ ጾም መባሉ የ40 ቀን ልጅነቱን ላጣው ለአዳም ሊክስ 40 ቀን ጾሟልና የካሳ ጾም ተብሏል። ሌላው ደግሞ የድል ጾም የሚለው ነው። እንግዲህ ስድስተኛ የድል ጾም ማለት እንደምናየው በማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እንደምንመለከተው ፈታኝ ጸላዔ ሰናያት ቀርቦ ነበር። በሶስቱ አርእስተ ኃጣው ፈተነው። መጨረሻ ላይ ግን ሁር እምድሬ ሰይጣን ወግድ አንተ ተንኮለኛ ብሎ እንዳመድ ተኖ እንደ ትቢያ በኖ እንዲጠፋ አድርጎታል። በጥቅሉ ዲያብሎስን አሸንፎታል። ስለዚህ የድል ጾም የተባለውም ጌታ በጾሙ ዲያብሎስን ድል የነሳበት እኛም ደግሞ ድል እንደምንነሳው ዲያብሎስን ወይም ዲያብሎስን ከምናሸንፍባቸው መንፈሳዊ መሳሪያዎች መካከል አንዱ ጾም እንደሆነ ያሳየበት የድል ጾም ይባላል። እንግዲህ ሰባተኛ ለመግለጽ እንደሞከርኩት የቀድሶ ገዳማት ጾም የሚለው ስም ነው። የቀድሶ ገዳማት ማለት ምን ማለት ነው? እንግዲህ ቀድሶ የሚል አለ፣ መቀደስ፣ ማክበር፣ መምረጥ ማለት ነው። ገዳማት የሚለው ደግሞ ጫካ ነው። እንግዲህ በቀድሞ ዘመን ጫካዎች አውሬ የሰፈረባቸው አራዊት የሚኖሩባቸው የሚያስፈሩ የሚያስደነግጡ እንደው መሳሪያ የያዘ ሰው እንኳን ጨክኖ ሊገባባቸው የማይችሉ ነበሩ ገዳማት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ገብቶ የሚያስፈሩትን ገዳማት የሚያስደስቱ ልምላሜ ያለባቸው ውበት ያላቸው ማራኪ የሆኑ አራዊት የበዙባቸውን ገዳማት ጫካዎች ባሕታውያን የበዙባቸው መናንያን የበዙባቸው በአንድነት የሚኖሩ መነኮሳት የበዙባቸው ለማድረግ ገዳማትን ለመቀደስ ገብቶ ገዳመ ቆሮንቶስ ገብቶ የጾመው ጾም ስለሆነ የቀድሶ ገዳማት ጾም ተብሏል። ሌላው እንግዲህ ከዚህ ላይ ያነሳ ነው የመሸጋገሪያ ጾም የሚለው ነው። የመሸጋገሪያ ጾም ቅድም ለመግለጽ ለማብራራት ሞክሬዋለሁ። ሊቀ ነቢያት ሙሴ በ40 ዓመቱ
የፈርዖን ጮማ እና ጠጅ ሳይናፍቀው የወገኖችን መከራ በማሰብ ወገኖቹን ተከትሎ የወገኖቹ መሪ ሆኖ በእግዚአብሔር መራጭነት በሱም ፈቃደኝነት እስራኤላውያንን 40 ቀን ጾሞ ጽላተ ሕጉን ይዞ ምድረ ርስትን እንዲወርሱ አድርጓቸዋል። አምላካችን መድኃኒታችን ኢየሱስ ክርስቶስም ሙሴ ከባዕድ ሀገር ከግብፅ ወገኖችን እንዳሸጋገረ አምላካችንም እኛን በስጋ ኮነነ ዘመደ በስጋ ዘመድ የሆነና አምላካችንም እኛን ከሞት ወደ ሕይወት ከምድር ወደ ገነት ከሐሳር ወደ ክብር ያሸጋገረበት ጾም ስለሆነ የመሸጋገሪያ ጾም ተብሏል እና አብይ ጾም የሚለው የመጨረሻ ደግሞ እሱ ትልቅ ማብራሪያ ያስፈልገዋል ብዬ አስባለሁ። አብይ መባሉ በምንድነው ስንል አብይ መባሉ አንደኛው ፍጡር ሳይሆን ፈጣሪ የጾመው ጾም በመሆኑ ነው አብይ የተባለ። ሁለተኛው ደግሞ ሌሎቹ አጽዋማት በቀን አጠር ያሉ ናቸው። ይሄ ግን 55 ቀን ነው። በመሰረቱ በቀናት እርዝማኔ ዓርብ ረቡዕ ይበልጣሉ። በዓመት ዓርብ ረቡዕን የምንጾማቸው ለ90 ቀናት ያህል ነው። ምናልባት ልደትና ጥምቀት ካልዋለባቸው በስተቀር 90 ቀናት በዓመት ዓርብ ረቡዕን እንጾማለን እና ከ55 ቀናት 90 ቀናት ዓርብ ረቡዕ መብለጣቸው ይታወቃል። ይሄ ተያይዞ በአንድ ላይ የሚጾም ጾም እኛ ግን ብቅ ጥልቅ እያሉ የሚጾሙ አጽዋማት ስለሆኑ የቀናቱ ርዝማኔ በአብይ ጾም ተወስዷል። 55 ቀን መጾማችን ይሄ ነው። ሌላው ደግሞ እንግዲህ አብይ የተባለበት በቀናቱ ርዝማኔ በሌላ መልኩ ደግሞ የቀናቱ ርዝማኔ ብቻ ሳይሆን ያጧጧሙ ስርዓት ነው። ያጧጧሙ ስርዓት ለመግለጽ እንደሞከርኩት ሌሎቹ አጽዋማት እስከ 9 ሰዓት ይጾማሉ። ይሄ ግን እስከ 11 ሰዓት እስከ 12 ሰዓት ከምሽቱ 1 ሰዓት ጨምሮ እስከ 13 ሰዓት በአክፍሎትም የሚጾም ጾም ስለሆነ ይሄ አብይ ታላቅ ጾም ሊባል ይችላል። በሌላ መልኩ ደግሞ አብይ ጾም ከጸናጽልና ከከበሮ ከመንፈሳዊ መሳሪያዎች ድምጽ ከሚሰጡ መሳሪያዎች ነፃ የሆነ አገልግሎት ስለሚገለገልበት አብይ ተብሏል። የጸናጽል ድምጽ የከበሮ ድምጽ ሳይሰማ አገልግሎት የሚሰጥበት በመሆኑ ከሌሎቹ አጽዋማት ልዩ ስለሚያደርገው አብይ ተብሏል። በሌላ መልኩ ደግሞ ሌሎቹ አጽዋማት ለተወሰኑ ሰዓታት ነው ከሌሊቱም ከቀኑም አገልግሎት የሚሰጥባቸው። ይሄ ግን 24 ሰዓት ቤተክርስቲያን ክፍት ሆና ሰፊ አገልግሎት የሚሰጥበት ነው። ሌሊት አባቶቻችን ቀሳውስት፣ ዲያቆናት፣ መነኮሳት በሰዓታት ሊነጋ ሲል ደግሞ ሊቃውንቱ በስብሐተ ነግህ በቃ የያሬድ ድርሰቶች በሙሉ በማድረስ በዚህ ኋላም ደግሞ በቅዳሴው በሰርክ ጉባኤ በምህላ እያለ 24 ሰዓቱን ያዳረሰ ሰፊ አገልግሎት ስለሚሰጥበት በዚህ ምክንያት አብይ ጾም ተብሏል። ከረጅሙ ባጭሩ አብይ ጾም ከሚሉት በከፊል አይተናል። እንግዲህ 55 ቀናት ለምን ሆነ የሚል ጥያቄ የሚያነሳ ቢኖር ይህን ባጭሩ ልገልጽ እፈልጋለሁ። ሁለት ምክንያቶች አሉ። አንደኛው ለጌታችን ለዋናው ጾም መለማመጃ ጾመ ሕርቃል የሚለው ከኋላ ስለተጨመረበት፣ ሌላው ደግሞ ጌታችን በጽንስ በጥምቀት የጀመረውን የማዳን ስራ በሞቱ በስቅለቱ ስለጨረሰው ሕማማቱም ከዚያው በጾሙም ሰዓት ተፈትኗል፣ መከራ ተቀብሏልና በዚያው በጾሙ ሰዓት ከተቀበላቸው መከራዎች በማያያዝ የእርገቱን የአጠቃላይ ያለውን የነገረ ስጋዊውን መከራውን በብሉይ ኪዳን በአዲስ ኪዳን የተነገሩትን መጻሕፍት የተጻፉትን በማንበብ በሕማማቱ አጠቃላይ መከራውን እንድናስብ ሊቃውንት ስራ ሰርተዋል። በሌላ መልኩ ጌታ የጾመው 40 ሲሆን ለምን 55 ሆነ ለሚለው ከዚህ መካከል እሁድና ቅዳሜን ሲቆጥሩ አባቶቻችን ጌታ የጾመው 40 ቀን ነው። ጾም በሁለት መንገድ ይጾማል። አንደኛ ከፍስክ ምግብ በመቆጠብ፣ ሁለተኛ ደግሞ በሰዓት ነው የሚጾመው። እሁድና ቅዳሜን በየትኛውም አጽዋማት በሰዓት ደረጃ እንጾማቸውም የፍስክ ምግብ ባለመብላት እንጂ። አባቶቻችን ሐዋርያት ለጾም ያደሉ ናቸውና እሁድ ቅዳሜ ምንም የፍስክ ምግብ ባንበላባቸውም በሰዓቱና በጠዋቱ ስለምንመገብ እንደ ጾም ላንቆጥረውም በማለት የእሁድና የቅዳሜን 15 ቀናት በመደመር ከኋላ ጾመ ሕርቃል የምንለውን ከፊት ደግሞ ጾመ ሕማማት የምንለውን ቅዳሜንና እሁድን ደምረው 55 ቀናት አድርገዋል እና ይሄ ነው እንግዲህ 55ቱ ቀናት ፍች። ሌላው እንግዲህ ምናችን ይጾመው የሚል ሐሳብ ማንሳት ተገቢ ነው። ምናችን ይጾመው የሚል ሐሳብ ብናነሳ
እንግዲህ አብዛኛውን በልማድ ነው ጾማችን እየጾምን ያለነውና ሆዳችን ብቻ ሳይሆን መጾም ያለበት ከእህል ውሃ ብቻ ሳይሆን መጾም ያለብን የጾም ምግብ ብቻ ሳይሆን መርጠን መመገብ ያለብን የምናየውንም መምረጥ ይልቁንም ይሄ የሆነ ያልሆነ ሸቀጥ ማራገፊያ ሚዲያ የበዛበት ዘመን ነውና ስልካችን ላይ ያሉትም ብዙ የሚመቹም የማይመቹም ሐሳቦች የሚወርዱበት ስለሆነ የጾም ምግብ መርጠን እንደምንበላው ሁሉ የፍስክ ምግብ ላለመብላት የጾምን ምግብ እንደምንመርጠው በጾም ሰዓት ብቻ ሳይሆን ምን ጊዜም ቢሆን ክርስቲያን ያልተፈቀደለትን ነገር ማየት አይገባውምና የምናየውንም መርጠን የሚጠቅመውን እግዚአብሔር የሚወደውን የምንሰማውንም መርጠን እግዚአብሔር የሚወደውን የምንነካውንም የምንዳስሰውንም መርጠን የምንሄድበትንም ቦታ መርጠን እግዚአብሔር የሚወደውን እንድናደርግ በጥቅሉ ቅዱስ ያሬድ እንደነገረን ይጹም አይን ይጹም ልሳን አንደበት መጥፎ ከመናገር ከክፉ ሐሳብ ይጹም እዝንኒ ይጹም እምሰሚያሱም በተፋቀሮ ጆሮም ያልሆነ የማይገባ ነገር ከመስማት ይጹም እንዳለ ቅዱስ ያሬድ መላ አካላችን መጾም አለበት እንጂ ሆዳችን ምን መወጣው ሆዳችን ብቻ ይጾማል። ይልቁንም እንደውም ከእህል ከመጾም ይልቅ ከነገር መጾም የተሻለ በረከት የሚያሰጥ ስለሆነ ሁላችንም ቢሆን ሆዳችን ብቻ ሳይሆን መላ አካላችን እግዚአብሔር ከማይወደው ነገር የማይወደውን ነገር ከመንካት ከማየት ከመዳሰስ ወደማይወደው ቦታ ከመሄድ በልባችን ቂም በቀል ከማሰብ ተቆጥበን በሚገባ መላ አካላችን ሊጾም ያስፈልጋል የሚል ሐሳብ ነው ያለን። እንግዲህ እንዳጠቃላይ ሲታይ የጾም ጥቅሙ ምንድነው? መጨረሻ ሐሳቤ ይሁንና የጾም ጥቅሙ ምንድነው ስንል በዚህ ጾም አምላካችን ጾመ ዲያብሎስን ድል ነሳው፣ አሳፈረው። እኛም ስንጾም ጥቅሙ የምናገኘው ዲያብሎስን ማሳፈር ነው። ወዝንቱ ዘመድ ይወጽ ዘንበለ በጾሙ በጸሎት አምላካችን በሌላም ቦታ የነገረን ይህ ወገን ያለ ጾም ያለ ጸሎት አይወጣም። በማቴዎስ 17 ላይ ቁጥር 21 ላይ የነገረን ነው። ይህ ወገን ያለ ጾም ያለ ጸሎት አይወጣም ብሎ ጾም ጸሎት እንግዲህ ዲያብሎስን ማስወጫ እንደሆነ በመሰረቱ ጾም ስንል ጾም በስግደት በምጽዋት በትህትና በፍቅር በንጽህና በቅድስና በብዙ ነገሮች የታጀበ ነው። ጾምን እንደ ሙሽራ ብንወስድ ሙሽራ ብዙ አጃቢዎች እንዳሉት ጾምን ብዙ አጃቢዎች አሉትና እስከ አጃቢዎቹ ድረስ ጾምን ተግባራዊ ማድረግ ይህንን ብናደርግ ደግሞ በጾም እንደጌታችን ዲያብሎስን ድል እንነሳዋለን። በጾም ደግሞ እና አስቴር 3 ቀን በመጾማቸው ሊጨፈጨፍ የነበረውን ህዝባቸውን ወገናቸውን በ3 ቀን ጾም እንዳተረፉ የነነዌ ሰዎች ልጠፋ የነበረችውን ሀገር በ3 ቀን ጾም ምህላ እንዳተረፉ ይሄ የታወቀ ነገር ነውና ሁላችንም ቢሆን የጾምን ጥቅሙን የምናውቅ ነን። የነነዌ ሰዎች 3 ቀን ጾመው ሀገር ካተረፉ አስቴር ከወገኖቿ ጋር 3 ቀን ጾማ ብሔሯን ከጭፍጨፋ ከሞት ከታደገች ጌታችን ጾሞ ዲያብሎስን ድል ሲነሳ ካየን ሌሎችም ቅዱሳን እንግዲህ ነቢያትም ሐዋርያትም ብዙዎችም ጾመዋል። የጾምን ጥቅም ያው ሁላችን የማስታወስ ጉዳይና የመተግበር ጉዳይ ካልሆነ በስተቀር በከፊልም ቢሆን በሙሉ እናውቃለንና ሁላችንም በሚገባ ጾመን ይህንን ጾም ከጌታ በረከት የምናገኝበት እንዲሆንልን የአምላካችን ቅዱስ ፈቃድ ይሁንልን። ይሄ ጾም ብዙ በረከት የሚገኝበት ነው። በሚገባ ሆነን ብንጾመው የጌታ ጾም ነውና ከሌሎቹ አጽዋማት ፍጡር ከጾማቸው ይልቅ ፈጣሪ የጾማቸው የአጽዋማት ቀናት ብዙ በረከት የሚያሰጡ ናቸውና ቢያንስ በ3 መንገድ ተሳታፊ ሆነን በረከት እንድናገኝ ሌሊት በሰዓታቱ ደግሞ ቀን በቅዳሴው በማህሌቱ እንደገና ደግሞ ማታ በሰርክ ጉባኤው ተሳታፊዎች ብንሆን ይሄ የጾሙ በረከት ሙሉ በሙሉ ለኛ ይሆናልና አብይ ጾም ታላቁ ጾም እንግዲህ ከየካቲት የ2018 ዓመተ ምህረት አብይ ጾም ታላቁ የጌታ ጾም የካቲት 9 ቀን ነገ ሰኞ ይገባልና ሁላችንም በሚገባ ሆነን ጾመን ከስላሴ በረከት እንድናገኝ አምላካችን ቅዱስ ፈቃዱ ይሁንልን። የመከረን ያስተማረን የታዳ መድኃኔዓለም ክብርና ምስጋና ለስሙ ይሁን። የስሉስ ቅዱስ ቸርነት የድንግል ማርያም ምልጃና ጸሎት የቅዱሳኑ ጸጋና በረከት በሁላችንም ላይ ይደርብን። ይቆየን።